ብዙ ሰው ብዙ ዋጋ የከፈለው ብዙ የተተቸው ብዙ ሰዎች በሱ ላይ የተነሱት የያዘው ነገር ትክክል ስላልሆነ አይደለም፣ መግለጥ የሚችልበት አክሰስ እና መንገድ ስላጣ ሊሆን ይችላል። ለዚህ ነው መጨረሻ ላይ ዮሴፍ እንደዚህ አለ፣ እናንተ ለክፋት አደረጋችሁብኝ፣ መሸጤን ወደ ጉድጓድ መጣሌን እንድሞት አቅዳችሁ እናንተ ለክፋት አደረጋችሁት፣ እግዚአብሔር ግን ለመልካም ለወጠዋል። ሁል ጊዜ እግዚአብሔር በሰው ሕይወት ጥፋትን የሚያቅድ አምላክ አይደለም፣ ሞትን የሚያቅድ አምላክ አይደለም። ሰዎች ግን ለጥፋትና ለሞት ያቀዱትን እግዚአብሔር ለመልካም ይቀይረዋል። ዛሬ እንደዚህ የሚሆን መልእክት አለኝ። በሕይወታችሁ አስባችሁትም ይሁን ሳታስቡት ለጥፋት የመጣባችሁን ለጥፋት ያጠፋችሁትንም እግዚአብሔር ግን የልባችሁን ቅንነት ስለሚመለከት ያንን ጎዳና እግዚአብሔር ለመልካም ይቀይረዋል። አሜን። ለመልካም ይለውጠዋል። አሜን። ለመልካም ያሰናደዋል። ለምሳሌ የዳዊት መንገድ ካያችሁት ዳዊት ወደ ንግስና የመጣበት መንገድ ተመርጦ አይደለም። እግዚአብሔር ከቀባው በኋላ ዳዊትን ያሰበው ሰው አልነበረም። እግዚአብሔር ቀብቶታልና ቤተ መንግስት እንስጠው፣ እግዚአብሔር ቀብቶታልና ውጊያውን ይምራ ብሎ ማንም ዳዊት ጋር መጥቶ መንገድ የሰጠው የለም። ነገር ግን ለወንድሞቹ ምግብ ለማድረስ የሄደበትን መንገድ ነው እግዚአብሔር የንግስና ያደረገለት። ዛሬ እንደዚህ ብዬ ትንቢት እናገራለሁ። እንደ አጋጣሚ የሆነ ስብሰባ ላይ ሄደ፣ እንደ አጋጣሚ የሆነ ሰው ኮሙኒኬት ልታደርግ ሄደ፣ እንደ አጋጣሚ በእግረ መንገድ የገባበት ጉዳይ ለንግስና የምትፈለግበት ይሆናል። ለክብር የምትፈለግበት፣ ለበረከት የምትፈለግበት፣ ለመፍትሄ የምትፈለግበት፣ ለብዙዎች በረከት የምትሆንበት ይሆናል። ይሁን በኢየሱስ ስም። ስለዚህ ዛሬ መንገዶችን መረዳት አንደርስታንድ ማድረግ እግዚአብሔር መንገድን ያደርጋል። ሬዲ ሁን። ውስጥ ያለውን ነገር አንተክትከው። ሃሌሉያ። ችላ አልልም በሉ ባካቸው። ለዚህ ነው ጳውሎስ ጢሞቴዎስን ሲመክረው እንደዚህ ይለዋል፣ ውስጥ ያለውን ትንቢት የመናገርን የማስተማርን ጸጋ ምን አትበለው፣ ችላ አትበለው። አንዳንድ ሰዎች መልካም መካሪ ይመስሉና እናንተ ውስጥ ያለውን ብዙ ነገር አንዱ ላይ ብቻ እንድታተኩሩ ይመክሯቸዋል። ዋናው እንትን ስለሆነ እንትኑ ላይ ብቻ አተኩር። ነካ አድርጎና ሁሉም ላይ አተኩራለሁ በሉ እስቲ። ፈውሱም ላይ አተኩራለሁ፣ ትምህርቱም ላይ አተኩራለሁ፣ ትንቢቱም ላይ አተኩራለሁ፣ ዕውቀቱም ላይ አተኩራለሁ። እነግራለሁ አንዱን እግዚአብሔር ለትውልድ የሚገለጥበት መንገድ ያደርገዋል። receive it in Jesus name። በጣም ብዙ ሰዎች ፎከሳቸውን ያጡት የብዙ ሰዎችን ሐሳብ ደስተኛ ለማድረግ ሲታገሉ ነው። በዚህ ምድር ስትኖር እንኳን ሌላውን አይደለም ራስን እንኳን በሁሉም ጉዳይ ደስተኛ አድርገህ ልታኖር አትችልም። አንተ ውስጥ ያለውን ነገር ለሰዎች ድል መሻት፣ ሰዎች ለሚፈልጉት ጉዳይ ብቻ መታወለው ከሆነ አንተ ውስጥ ልትኖር የሚገባውን ነገር ታደበዝዘዋል። ስለዚህ እግዚአብሔር ያስቀመጠብን ትክክለኛውን ነገር ተረድተ እያንዳንዱ ነገር ላይ እንድሰራ እግዚአብሔር ይፈልጋል። አንዳንዶቹ ትምህርት ይመርጡልሃል። የሆነ ሰዓት ላይ ሰክሰስ የሆንክበት ብዙዎች ተደማጭ ያገኙበትን የሆነ ጉዳይ ካንተ ከሰሙ ፎከሱ እሱ እንድታደርገው ያደርጓል። በቃ ከዚያ ትውጣ ይሏል። ከዛስ እነኛን ሰዎች ለማስደሰት ደጋግመህ ስታደርግ ብዙ ማድረግ የሚገባን ፎከስ ልታደርግ የሚገባን እግዚአብሔር የሰጠን ትክክለኛውን ነገር ልታጣው ትችላለህ። ስለዚህ እግዚአብሔር መንገድ ያዘጋጃል። ዛሬ ልባርካችሁ፣ መንገድ እግዚአብሔር ያዘጋጃል። እስቲ ተናገሩ፣ እግዚአብሔር መንገድ ያዘጋጃል በሉ። አክሰስ የለም፣ አዎ የለም። ሰዎች የሉም፣ አዎ። የከበበ ምድረ በዳ ነው፣ አዎ። ግን መንገድ ያዘጋጃል። እኔ ተነብያለሁ ዛሬ ላላችሁ ሰዎች እግዚአብሔር አምላክ መንገድ ያዘጋጃል። የምታመልጥበት መንገድ፣ የምታሸንፍበት መንገድ፣ ሰክሰስፉል የምትሆንበት መንገድ፣ እግዚአብሔር ወደ ነገረ ቦታ የምደርስበት መንገድ ኢን ጂሰስ ኔም እግዚአብሔር ያዘጋጃል። ይኸውላችሁ ምንም ነገር ከእግዚአብሔር ከጀመረ ማንም እግዚአብሔር ጋር ያለውን ነገር ሊያበላሽብ አይችልም። ሰዎች ጋር ያለህን ነገር ሰው ሊያበላሽው ይችላል። ራስ ጋር ያለውን ነገር ራስም ልታበላሽው ትችላለህ። እግዚአብሔር ጋር የጀመረውን ነገር ግን ያንተም ስተት፣ ያንተ ጥንካሬ፣ ያንተ ከፍታ፣ ያንተ ዝቅታ፣ ያንተ መቻል፣ ያንተ አለመቻል ነገሩን ሊያበላሽው አይችልም። ስለዚህ እግዚአብሔር መንገድን ያዘጋጃል። ሃሌሉያ። እስቲ መንገድ ተዘጋጅቶልኛል በሉ እስቲ። ተዘጋጅቷል በሉ ባካችሁ። አረ ተፈጸመ በኢየሱስ ስም። አረ ተፈጸመ በኢየሱስ ስም። ሁሌ መጓዝን አታቁም። ሁሌ በህይወት መድረስ የምትፈልግበትን ነገር ልብ ውስጥ የሚጮውን ነገር
ከማድረግ አትቆጠብ። ምክንያቱም አንተ ውስጥ የተቀመጠው መለኮታዊ ፖቴንሻል ሰብሮ የሚወጣ ነው። እኛ ከአካባቢ አንጀምርም፣ ከሁኔታ አንጀምርም፣ ከከበበን ነገር አንጀምርም፣ ከሰማነው ነው የምንጀምረው። ለምሳሌ እንቁላል ካያችሁት ከቨሩ በጣም ነጭ ነው፣ ውስጡ ህይወት አለ። አየህ፣ ከላይ ከሰበርከው ያ እንቁላል ለአንድ ቀን ቁርስ ሊሆን ይችላል። ከውስጥ ሰብሮ ከወጣ ግን ህይወት ነው፣ የሚበዛ ነው። አየህ፣ ከላይ የሚመታ ማንኛውም ነገር በምኞት በስንፍና በቃ ከዚህ በላይ መሄድ አልችልም ብለህ በራስ ዲሲዥን የምታቆመው ነገር ለአንድ ቀን ምግብ ሊሆን ይችላል። ጨክነ ግን ከውስጥ አሸንፈ የምትወጣው ግን ወደ አዲስ ዓለም የምትመጣበት መንገድ ነው። ዛሬ ከከበባችሁ ሁኔታ በላይ ሰብራችሁ መውጣት የምትችሉበት መለኮታዊ ኃይል ይገጠምላችኋል። እንደውም አንድ በረከት ልባርካችሁ። መጽሐፍ ሲናገር በንስር ክንፍ አወጣኸኝ ይላል። በምን ክንፍ? እስቲ በንስር ክንፍ በሉ እስቲ። ይኸውልህ ንስር የአዋፋት ሁሉ ንጉሥ ነው። ንስር ከፍታ ለሱ አዲስ ነገር አይደለም። ከፍታ ለሱ ናቹራል ጉዳዩ ነው። ከደመና በላይ መብረር ለሱ ናቹራል ጉዳይ ነው። በሱ ክንፍ ላይ ተቀምጦ ለሚወጣ ግን ያ ከፍታ አዲስ ነገሩ ነው ለሱ። ስለዚህ በንስር ክንፍ አወጣኝ ማለት ንስሩ ሲወጣ ለሱ ናቹራል ዕለታዊ ጉዳዩ ነው። አንተ ግን በንስሩ ክንፍ ላይ ሆነ ስትወጣ ናቹራል ጉዳይ አይደለም። ምን ማለት ነው? በሱ ታግዘ ሰው ሊደርስበት ሰው ሊወጣበት የማይችለውን አክሰስ አገኘ ማለት ነው። ዛሬ ይሄ ትንቢት የሚሰራለት የሆነ ሰው አለ። ይኸውልህ አንተ በትምህርት አንተ በእውቀት አንተ በችሎታ ማግኘት ማሳካት የማትችለውን ከፍታ እግዚአብሔር አምላክ ንስር ይልክልሃል። አንዳንድ ሰዎች በህይወት ሊያግዙ ሲመጡ ሰፖርት ሊያደርጉ ሲመጡ ያ ነገር ለነሱ ኖርማል ነው፣ ለነሱ ትክክል ነው፣ ሁሌ የሚያደርጉት ሊሆን ይችላል። ለአንተ ግን በህይወት የማታገኘው ኦፖርቹኒቲ ነው። ለምን? በንስር ክንፍ የሚወጣ ሰው የንስርን ከፍታ ኤክስፒሪየንስ ሊያደርግ ስለሆነ። ዛሬ ተነበይኩኝ በጌታ በኢየሱስ ስም ካለህበት ሁኔታ ካለበት ሲቹዌሽን የሚያወጣ የንስር ክንፍ ይላክልሃል። አልፈ ሁኔታውን ትወጣለህ። የአካባቢውን አትሞስፌር የሰፈሩን አትሞስፌር ሊገድብ የወጣውን የትኛውንም ኮንዲሽን እየሰበርክ የምትወጣበት መለኮታዊ ክንፍ በኢየሱስ ስም ይገጠምልሃል። አልፈ ትወጣለህ፣ ሰብረ ትወጣለህ። ብዙ የሚነገር ነገር ሊኖር ይችላል። አየሩ የሚያወራው፣ ስሜት የሚያወራው፣ ምሰራበት መስሪያ ቤት የሚያወራው፣ ሚዲያ የሚያወራው፣ ኢንቫይሮንመንቱ የሚያወራው ብዙ መውጣት እንደማትችል፣ ብዙ ርቃ መሄድ እንደማትችል፣ ብዙ ማሸነፍ እንደማትችል ሊነግር ይችላል። ነገር ግን ከተከበብክበት የትኛውም ሁኔታ እግዚአብሔር ክንፍ ይልካል። ይሄ ክንፍ የተለመደ ክንፍ አይደለም። ለአንተ የተለመደ አይደለም። ለአንተ ኖርማል አይደለም። እንደ ሌሎች ቀኖች የሚያደርግህም አይደለም። አይተ ወደ ማታቀው መለኮታዊ ሌቭል ደርሰ ወደ ማታቀው መለኮታዊ ሌቭል ህይወትን፣ አገልግሎትን፣ ፋይናንስን፣ ኑሮን፣ ራእይን ይዞ የሚወጣ ይሆናል። ለሆኑ ሰዎች ዛሬ ያልተገደበ ከፍታ ይሆንላቸዋል። በህይወታቸው፣ በፋይናንሳቸው፣ በቅባታቸው እግዚአብሔር ኤክስፒሪየንስ አድርገው የማያውቁትን ከፍታ የሚወጡበትን ሌቭል ዛሬ ያዘጋጀላቸው። ይሄ በረከት የኔ ነው የሚል አንድ ሰው አሜን ብሎ ይወስዳል። ተፈጸመ በኢየሱስ ስም። ስለዚህ ጊቭ አፕ እንዳታረግ። በጀመርከው ስራ፣ በጀመርከው ትምህርት፣ በጀመርከው ቢዝነስ፣ በጀመርከው አገልግሎት ምንም ነገር እግዚአብሔር ያስጨርሰኛል ብለ በጀመርከው ነገር ጊቭ አፕ እንዳታረግ። ያ ነገር የነገሩ መጨረሻ እንደሆነ አስበን እንዳትቆም። የደረሰብህ ቻሌንጅ፣ የደረሰብህ መከራ፣ የደረሰብህ ሊሚቴሽን የህይወቴ መጨረሻ ነው ብለ ተስፋ እንዳትቆርጥ። መጓዝን ቀጥል፣ ማቀድን ቀጥል፣ ማድረግን ቀጥል። አለች አንድ ብሩህ ቀን፣ እግዚአብሔር መንገድ ይዞ የሚመጣባት ቀን አለች። አንድ ብሩህ ቀን፣ የተከማቸ አቅም የሚፈስበት። ተፈጸመ በኢየሱስ ስም። ሆኗል እንጂ ሰስኔም ከዚህ በኋላ እንደ እግዚአብሔር ሰው አውጃለሁ። ስልኮቻችሁ ያልጠበቃችኋቸውን ጉርኔውሶች ወደ እናንተ ማምጣት ይጀምራሉ። መንገድ ላይ ድንገት የምታገኘው ሰው እንደ ከዚህ ቀደሙ ሰላም ብሎ የሚያልፍ አይደለም። ህይወትክ ላይ ላለ አንድ ኢምፖርታንት የምስራች የሚጠቅም ነገር አስተላልፎልህ ይሄዳል። ሆኗል በኢየሱስ ስም። ኢን ጂሰስ ኔም ተፈጸመ። እግዚአብሔር መንገድን አዘጋጅቷል። እስቲ መንገድ ተዘጋጅቷል በሉ እስቲ።
ተናገሩ። መንገድ ተዘጋጅቷል በለው። እቺ ቀን ዛሬ አስፈላጊ ቀን ነች። ዛሬ መንገድ ተዘጋጅቷል። የበረከታችሁ መንገድ ተዘጋጅቷል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። አንድ ነገር ልንገራችሁ። ሰው በዚህ ምድር ላይ ሲኖር ያለ ውጊያ ሊኖር አይችልም። የተተወ ዓለም ነው። ዲስኮኔክትድ ያደረገ ዓለም ነው። ኢየሱስ ራሱ ውጊያ የለም አላለም። መከራ በዚህ ምድር ስትኖሩ አለባችኋል አይደለም። እኔ ግን ምን አደርገዋለሁ ዓለምን። ስለዚህ ውጊያውን የምትመራበትን ወይ ነው መቀየስ ያለብን። ውጊያ አለ፣ ሰልፍ አለ፣ ፋይት ታደርጋለህ። ነገር ግን በውጊያ ውስጥ ያንተ ዲፊኔሽን ምንድን ነው? ውጊያን የምትረዳበት ቲንኪንግ ነው እንድታሸነፍ የሚያደርግ። ያለ ሰልፍ አትኖርም፣ ያለ ውጊያ አትኖርም። ምክንያቱም ይሄ ዓለም በእግዚአብሔር ሐሳብ በሙሉ የተያዘ ዓለም አይደለም። እግዚአብሔር ራሱ የእኛን ሐሳብ እየያዘ ነው የእሱን ሐሳብ የሚፈጽም። አንተ ለእግዚአብሔር ካልተገኘ እግዚአብሔር የሚፈልገውን ነገር በአንተ ሕይወት ውስጥ ማስገኘት አይችልም። ስለዚህ የምትፋየትባቸው ብዙ ነገሮች፣ ዋጋ የሚያስከፍሉ ነገሮች ሊኖሩ ይችላሉ። እኔ በጣም የሚገርመኝ ንስር ሁልጊዜ በዚህ ምድር ላይ ውጊያ ሲያደርግ ውጊያውን የሚጀምረውም ውጊያ የሚጨርሰውም ውጊያ ያለበት አካባቢ ላይ አይደለም። ውጊያውን ወደ ራሱ ክልል ይወስደዋል። ሰልፉን ወደ ራሱ ከፍታ ያመጣዋል። ለምሳሌ እባብ በዚህ ምድር ላይ እጅግ ተናዳፊ ክፉ ፍጥረት ነው። በሕይወት ያለን ማንኛውንም ጤናማ ፍጥረት በመንደፍ የሚገድል ነው። ስለዚህ ለሰው ልጅ የሚሰራ መርዝ፣ ያው መርዝ ለሚበረው ወፍም ይሰራል፣ ለንስሩም ይሰራል። ስለዚህ የሚገርመው ግን ንስር እባቡን የሚያሸንፈው እንደ ሰው ዱላ ይዞ እያባረረ እየተባረረ አይደለም። ከያዘው በኋላ እርሱ ወዳለበት ሌቭል ይወስደዋል። እሱ ወደሚኖርበት ከፍታ፣ እባቡ አቅሙን መግለጥ ወደማይችልበት፣ ተፈጥሯዊ አቅሙን ሊያንቀሳቅስ ወደማይችልበት አዲስ የውጊያ ዞን ውስጥ ነው የሚወስደው። እዛ ዞን ውስጥ እቅዱን ማሳካት አይችልም፣ መንደፍ አይችልም፣ መዋጋት አይችልም። በሙሉ የበላይነት ውጊያውን የሚያሸንፈው ማን ይሆናል ማለት ነው? ንስሩ ይሆናል ማለት ነው። እዛው አናቱን እየወጋ ከህይወት ውጭ ያደርገዋል። እዛው አናቱን እየነከሰ ከህይወት ውጭ ያደርገዋል። መርዙ በውስጡ እንዲሞት ያደርጋል። ስለዚህ አንዳንዴ በህይወት የሚገጥሙትን ፋይቲንጎች አካባቢያቸው ላይ አታድርግ። በሚጠሉ ሰዎች መሃል፣ በማይቀበሉ ሰዎች መሃል ውጊያን አታድርግ። ውጊያው ወደ ራስ ዞን እንዲመጣ አድርገው። አትሸነፍ። በሐሳብ፣ በንግግር፣ በድርጊት አትሸነፍ። አንተ ማሸነፍ ያለብህ ጠላቶችን ብቻ አይደለም፣ እንዳደርስ የሚከለክሉንም መንገዶች ጭምር ነው፣ ከፍታን በማስጠበቅ። ዛሬ እንደ እግዚአብሔር ሰው እናገራለሁ፣ የውጊያ ክልልህ ይቀየራል። ውጊያም በጀመርክበት ቦታ አጨርሰውም። ሰዎች ስለ አንተ አውርተው እንዲጨርሱ ድል አሰጣቸው። እነግርሃለሁ፣ የሚቀጥለው ዘመን አንተ ውስጥ ያለው የእግዚአብሔር ፕሮግራም እንደ እንቁ የሚፈለግበት ስለሆነ ሰልፍ መቀየር አለብህ። ቲንኪንግን መቀየር አለብህ። ብዙ ጊዜ ሰዎች የሚቸገሩት ለመመሳሰል ነው። አንተ ጋር እግዚአብሔር ዩኒክ ነገር ካስቀመጠ ኪፕ አድርገው። የስኬት ሚስጥር እሱ ስለሆነ ብዙ ጊዜ አንዳንድ ሰዎች ራእያቸውን በምን ይበላሉ መሰላችሁ? እግዚአብሔር እውነተኛና አዲስ ነገር ህይወታቸው ላይ ሲያስቀምጥ ያንን ነገር ከሌሎች ጋር ያመሳስሉታል። አይ አነጋገሬ እንደከላ አይመስልም፣ አስተሳሰቤ እንደከላ አይመስልም። የተለመደውን መንገድ ለመከተል ሲሄዱ እነሱ በሰው መንገድ ውስጥ ቀልጠው ይቀራሉ። እግዚአብሔር የሚፈልገው ግን አዲስ መንገድ እንድገነጥል ነው። አዲስ ምዕራፍ እንድትከፍት ነው። ሰዎች አንተ ጋር ያለውን ነገር አላደነቁትም ማለት የሚደነቅ ነገር የለብህም ማለት አይደለም። ሰዎች አንተ ጋር ለተቀመጠው ነገር ዋጋ የላቸውም ማለት ዋጋ የለም ማለት አይደለም። ዋጋ ሊነግሩ ወደሚችሉ ያንተ ነገር ወደሚገባቸው ሰዎች ውጊያን ቀይረው። መቃወም ሲበዛ፣ ሰልፍ ሲበዛ፣ ሰልፉ ያለበት ቦታ ላይ ለማሳመን ትግል አታድርግ። የተናዳፊዎችን እሳቤ ይዘህ ከፍ በል። ቲንኪንጋቸውን ትተህ ከፍ በል። የዛ ሰዓት ላይ አዳዲስ መንገዶች ወደ ህይወት ይመጣሉ። እኔ ሁልጊዜ ራሴን ፕሮቴክት ለማድረግ አልታገልም። ያለኝን ነገር ለሰዎች ለማስረዳት ጊዜ አላጠፋም። ማድረግ የምችለውን ነገር በማድረግ ጊዜን አጠፋለሁ። አብዝቼ እግዚአብሔር የነገረኝን ነገር በማድረግ ውስጥ ጊዜን አጠፋለሁ። እግዚአብሔር ያወራኝን ነገር መልሼ ለራሴ በመንገር ራሴን እጠብቃለሁ። የዛ ሰዓት ሰይጣን ሐሳብን አያገኝም። አየ የእባቡን ጭንቅላት ንስሩ ይዞት ወደ ከፍታ ስለወጣ በምንም ታምር ጭንቅላቱ ሊነካ አይችልም።
ምክንያቱም እባብ መንደፍ የሚችለው መንደፍ በሚችልበት ክልል ውስጥ ነው። ከክልሉ ካወጣው ግን በምንም ታምር ተራ ጨርቅ እንጂ ተናዳፊ ሊሆን አይችልም። ዛሬ በናዝሬቱ በኢየሱስ ስም ሐሜተኞችን፣ ወረኞችን፣ ተሳዳቢዎችን፣ ክፉ አንደበት ተናጋሪዎችን እነሱ መንደፍ በሚችሉበት ቦታ ተገኝተን እየተነደፍንላቸው አንገኝም። ከፍታችንን እናስጠብቃለን። ንግግራቸው ድምፅ እንደሚሆን እናሳያቸዋለን። ንግግራቸው ከቃል ያለፈ እኛ የጀመርነውን የእግዚአብሔርን ፕሮግራም ሊያስቆም እንደማይችል እናሳያቸዋለን። እግዚአብሔር ከኛ ጋር ስላለ አዳዲስ መንገዶች ይከፈታሉ። ተፈጸመ በኢየሱስ ስም። ለባርካችሁ የጀመራችሁት ምንም ነገር በጅምር አይቀርም። እግዚአብሔር ወደ ፍጻሜ ያደርሳቸዋል። ደርሳለሁ በሉ ባካችሁ። አንድ ሰው ድምፁን ከፍ አድርጎ እደርሳለሁ ይላል። በዚህ ይሄ ዓለም በነገራችን ላይ የቃል ዓለም ነው፣ የግብር ዓለም አይደለም። የሥራ ዓለም፣ የትግል ዓለም አይደለም። አጀማመሩ፣ ስሬቱ እግዚአብሔር አምላክ ራሱ ሰውን ከፈጠረ በኋላ ስራ ያለው በአንደበቱ ነው። ስራ ያለው በአንደበቱ ነው በሉ ባካችሁ። ምንም ነገር ለሰው ለእጅና ለእግሩ ስራ አልተሰጠም። ዘፍጥረት ላይ ለሰው ከውድቀት በፊት የተሰጠው ስራ ተናገር የሚል ስራ ነው። በእነኚህ ፍጥረታት ላይ ስም አውጣ፣ ይገዙልህ፣ ተናገርባቸው ነው የተባለው። ስለዚህ አንዱ በክርስቶስ የተመለሰልንም ኦቶሪቲ ይሄ ኦቶሪቲ ነው። ለምሳሌ ክርስቶስ እንደዚህ አለ፣ አባቴ ይሰራል እኔም ደግሞ ምን አደርጋለሁ? እሰራለሁ አለ። ምንድነው ኢየሱስ የሰራው? ኢየሱስ የሚሰራበት አኳፋዶማ አልነበረውም። ኢየሱስ የሚሰራበት የሆነ ዶዘር እስካቫተር አልነበረውም። አባቴ ይሰራል ሲል አባቱ የሚሰራበት ፔሪየድ ነበር፣ ዘመን፣ ክፍለ ዘመኖች አሉ። አሁን ደግሞ እኔም እሰራለሁ አለ። አባቴ አሁንም አክቲቭ ነው፣ እሱ ስራ አላቆመም አለ። ሰው መስማት አቁሟል ማለት እግዚአብሔር መስራት አቁሟል ማለት አይደለም። የሰው አለመስማት ሰው እግዚአብሔር ከፈጠረለት ፕሮግራም በታች እንዲኖር አድርጎታል። አባቴ ግን አሁንም ሰራተኛ ነው አለ። እንዴት ነበር የሚሰራው? ሰማይ ይሆን እያለ ምድር ይሆን እያለ። ሰማይን ከሰማይ ምድርን ከምድር አልሰራም ኢየሱስ። ኢየሱስ ሁሉን ነገር ይሰራ የነበረው በቃል ነው። እስቲ በቃል በሉ እስቲ። በቃል ነው። ይሆን ሲል የሌለ ነገር ወደ መኖር ይመጣል። ስለዚህ እኔም አሁን እሰራለሁ። እዚህ ፕላኔት ላይ ስጋ ለብሼም ስገለጥ ሰራተኛ ሆኜ ነው የመጣሁታል። እንዴት ነበር የሚሰራው ብለን ስናይ ይሰራ የነበረበት መንገድ በመናገር በሉ እስቲ። በመናገር እውሮች ሲያይ አይን ይኑራቸው ይላል። እየሰራ ነው። የታወረ ሰው ከሰዓታት በኋላ አይን ያለው ይሆናል። መራመድ የማይችል ሰው ሲያይ ስታንድ አፕ ኤንድ ዋክ ይለዋል። ተነስተ ተራመድ ይለዋል። ምን ማለት ነው? እግር የሌለው ሰውዬ ኢየሱስ ይሰራበታል። በንግግሩ እግር ያወጣና ይሄዳል። ዛሬ እኛም በዚህ መንፈስ እዚህ ምድር ላይ ይሄንን መንፈስ ማንቀሳቀስ እንችላለን። ብታምኑ ከኔ የሚበልጥ ታደርጋላችሁ ማለት ምን ማለት ነው? ከሱ የሚበልጠውን የምናደርገው በተቀበልነው መለኮታዊ ጸጋ በመናገር ጉለትን ወደ ሙላት እናመጣለን። አንዳንድ ሰው እችን ተናገረ ይጨርሳል። አንዳንድ ሰው መልካም ንግግር ቅንጦት ይመስለዋል። መልካም ንግግር ምኞት ይመስለዋል። መልካም ንግግር ከወንጌል ማነስ ይመስለዋል። መልካም ንግግር የእግዚአብሔርን ቃል ማጉደል ይመስለዋል። አይደለም። በእግዚአብሔር ቃል ውስጥ ሆነ የምትናገረው መልካም ንግግር ማለት ጉለት መሙላት ማለት ነው። የግድ እውር ላታበራ ትችላለህ። እውር የሚያበራው ያ ወንጌል ሕይወትክ ላይ ጉለት ካለ ሙላትን ያመጣል። ዛሬ እግዚአብሔር በሕይወትክ ላይ ያየውን ክፍተት በልጅነት በተቀበልከው ስልጣን ወንጌል በሰጠ መለኮታዊ ኃይል እየተናገርክ ጎዶሎን ሙሉ ታደርጋለህ። በሕይወትክ ላይ የተበላሸውን ነገር ታስተካክለዋለህ። ኢን ጂሰስ ኔም። ስለዚህ መንገድ እግዚአብሔር ያደርጋል። አንተ ስትናገር እግዚአብሔር መንገድ ያደርጋል። እስቲ መንገድ ያደርጋል በሉ ባካችሁ። ሃሌሉያ! ክብር ለጌታ ይሁን።